የቀረው ይሄ ነበረ ማለት ነው። ሙሽዬና ጋሽዬ ማለት ነው። በስተ መጨረሻም ተዋውቀዋል። በቀደም ሙሽዬ ስትናገር እንደሰማሁት ጋሽዬን ያላቃቸውም አባትሽን አላቃቸውም እያለች ነበርና እንግዲህ ዛሬ ተዋውቀዋል። በጣም ደስ ይላልና መተዋወቅ ካልቀረ በቃ እንዲህ ነው ማለት ነው እና ቤተሰብ የእሷን ቤተሰብ የእሱን ቤተሰብ ጨርሰው አስተዋውቀዋል። ሁለቱም በጣም ሪስፔክትን ያደረጉላቸው ተቀብሎላቸዋል። በሚገርም ነገር ማለት ነው። እንግዲህ የቀረው የእናንተ የቤት ስራ ነው ማለት ነው። በጣም የእውነት ደስ ይላል። የብዙዎች ኦዲየንሶችም ጥያቄ ነበረ ማለት ይተዋወቁ የሚል ማለት ነው። ማለት በቃ የራሴ ሰው ነው ካላችሁ ቤተሰብ መተዋወቁ በጣም ደስ የሚል ነገር ነው። ደግሞ ግዴታ መሆን አለበት። ጊዜው ተቀይሯል። ትላንትና የቅመሟ ማዘር እያለች ነበረ። ጊዜው ተቀይሯል። በፊት ሳንተዋወቅ ሳንተያይ ነበረ የምንጋባው ብላለች እና አዎ ተቀይሯል። እና አሁን እግዚአብሔር ይመስገን ሁሉም ነገር ነፃነት አለ። በእናንተ በዲሞክራሲ ከመጣ በኋላ ነው ባይዘዊ ነፃነትን እየመጣ ማለት ነው። ማለት በፊት በጣም በቃ ሴት ትንሽ እየሄድ ካደገች ጠለፋ ነበር አሉ ምናምን ነገር ማለት ነው። እና በጣም በተለይ ሴት ልጅ ብቻ የወለደች እናት በጣም ነበር በቃ በሰቀቀን ታውቃላችሁ። በቃ በሰቀቀን ነበር የምትኖረው አሉ እናቶቻችን ማለት ነው። አይሆፕ እናንተም ታውቁታላችሁ ብዬ አስባለሁኝ። ማለት ማዘራችሁ ትነግራችኋለች ብዬ አስባለሁኝ። ለምሳሌ እኔ ማዘሬ ነግራኛለች። የኔ ታላላቅ እህቶቼ እንዳለ ሴቶች ናቸውና በጣም ነበረ የምትፈራው ምናምን። ያው እኔ ፋሚሊዎቼ ከተማ ውስጥ ናቸው። ሆኖም ግን ከተማ ውስጥ ራሱ ጠለፋ ነበራለች እና የድሮ ኧረ እንደ ድሮ እንኳንም ሄደ። ኧረ በስመ አብ አሁን እንደፈለጋችሁ በራሳችሁ ምርጫ ነው ሁሉ ነገር የሚሆነው። ካልፈለጋችሁ መተው ነው፣ ከፈለጋችሁ መቀጠል ነው። ማንም የሚያስገድዳችሁ ሰው የለምና የእውነት ተመስገን ማለት ነው። እና እግዚአብሔር ይመስገን የድሮ ሄደዋል ማለት ነው። እና ትላንት ማዘርዋ ስትናገር ስለሰማኋት ነው ማለት ነው። የቅመምዬ ማዘር ማለት ነው። እና ዛሬ ያው የቀረው የእናንተ ነው። የእውነት ዛሬ በጣም ብዙ ሰው የሚጠብቀው ነገር ነው። እንግዲህ ሆኖላቸዋል ማለት ነው። ለማንኛውም ማታ የምናይ ይሆናል እንዴት እንደተዋወቁ ማለት ነው። ያው ከዚህ በፊት አላቃቸውም ብላለች ሙሽዬም። ለማንኛውም በጣም ደስ ይላል። መጨረሻችሁም እናንተም ሂዱበት። ከዛ በኋላ ደግሞ ምንድን ነው የሚቀጥለው?